ያለው ሜሮን ፍቅረኛው እያለች እንግዲህ ከሰላም ፍቅር ይዞታል ማለት ነው። ግርማም ደግሞ የሳሚ አባት ነው፣ ትልቅ ሰው ነው። ግን በዚህ በኩል ደግሞ ከእንትና ጋር መተኛት ይፈልጋል። ለፍቅር ሳይሆን ለአንድ ቀን ብቻ አዳር ነው የሚፈልጋት። ሳሚ ደግሞ እንግዲህ ግርማ የራሷ ክላስ ድረስ መጥቶ ልጅቷን ለማማለል በግድ ከሱ ጋር እንድተኛ ለማድረግ ሲሞክር በሩ ስር ተደብቆ እያያቸው ነበርና በዛ ሰዓት እንግዲህ ሰላምዬ ምንም ያጠፋችው ነገር የለም። ግርማ ነበር ቀጥታ ብሎ መኝታ ቤቱ ድረስ የመጣው ማለት ነውና በዛ ሰዓትም ሆኖ ከፍቶት ነበረ። ግን በጣም ነበር የተጨነቀው። እንዴት አባቴ ሰራተኛን ይመኛል፣ እንዴት ከሰራተኛ ጋር ለማማገጥ እንደዚህ ያደርጋል ብሎ ብቻውን ቁጭ ብሎ በተደጋጋሚ ሲያሰላስል ነበረ። ሰላም ከሱ ጋር ለመሆን ወይም ደግሞ እሱ ይሄን ነገር ስላሰበ ነው ወይስ ደግሞ እኔ ሰላምን አፍቅሪያት ነው፣ ምን አይነት ስሜት ነው እየተሰማኝ ያለው ብሎ በተደጋጋሚ ሲጠይቅ ነበርና ግርማም ደግሞ ሳሚና ሰላም አንድ ላይ እንዳይሆኑ ስለሚፈልግ ፍቅረኛውን ሜሮንን አናግሮ በፊት ሜሮን እንጋባ ብሎ ሲጠይቃት ሳሚ አልፈልግም ብላ ነበርና ሰላም እንደዚህ ቤት ውስጥ እንዳለች አቶ ግርማ ሄዶ ሲነግራት እሺ ብላ ነበረ። ያን ይሁን እንድንጋባ ፈልጋለሁ ብላ ሳሚን አናግራው ሻንጣዋን ጠቅልላ ወደ ቤት የገባችው። ወደ ቤት ከገባች በኋላ እንግዲህ ለሰላምዬ ቤቱ ሲኦል ነው የሆነባት። መጀመሪያ ገነት ነበረ፣ በአንድ ቀን ወደ ሲኦል ተቀይሮባታል ማለት ነው። ምክንያቱም ሜሮን እሷን ለማሰቃየትና አሰቃይታ አቃጥላ ከዛ ቤት እንድትወጣ ስለምትፈልግ ነው እዛ ቤት የገባችው፣ ለትዳሯ ሳይሆን ማለት ነው። ምክንያቱም ሳሚን ትቀማኛለች ብላ ስለምትፈራ ማለት ነውና እሱን ሳሚ ፊት ለፊት እሷን ክፉ ለማስባል ባለጌ ለማስባል የማታረገው ነገር የለም። ሰውየው መኝታ ቤት በተደጋጋሚ እየገባች ነው፣ ሰውየውን እያስቸገረች ነው ብላ እንግዲህ ለሳሚ እየተናገረች ነበረ። ሳሚም ደግሞ አባትየው እንደሚፈልጋት ስለሚያውቅ የመጀመሪያ ቀን ስለያየ እውነትም እየመሰለው ሰላም ላይ ተቀይሮባታል። እንግዲህ አረቄ ጠጥቶ ሰክሮ ገብቷል ብላ መኝታ ቤት ውስጥ በሌሊት ሄዳ ውሃ ደፍታ ከዛ ቤቱን አጽኒ ሰላም ሄዳ ብላ በሌሊት መኝታ ቤት ከገባችሁ በኋላ ሳሚን ጠርታው ይሄው ናና በአይን ተመልከት፣ እሷ በዚህ ሰዓት ከሌሊቱ 10 ሰዓት ምን ትሰራለች የዚህ ሰውዬ መኝታ ቤት ውስጥ ብላ እንግዲህ አስቃሳት ስራ ሳሚ ሰላምን እንዲጠላት እያሰረገች ነው። ግን የእሷ ክፋትን እንዳለበት በደንብ ጠንቅቆ ስለሚያውቅ ሰላምዬ እያዘና ነው በአንዱ ጎን ማለት ነው። በአንዱ ጎን ደግሞ ያንቺ ጥፋት ነው ብሎ እሷ ላይ እየፈረደባት ይገኛል። ለማንኛውም ቤተሰቦች ቀጣይ ክፍል ላይ ደግሞ ሜሮን ትጋለጥ ይሆን፣ የሰላም እውነታ ይወጣ ይሆን የሚለውን ደግሞ አብረን የምናየው ይሆናል ውዶችዬ።